Zaygo. Your game, your culture. This is the Emirates Stadium, North London, the home of the Arsenal, and reopened for business tonight. ሰላም ውድ የዛይጎል ስፖርታዊ ዩቲዩብ አድማጭ ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን የአርሰናል ወቅታዊ ለዋንጫ የቀረበ ስኬት ከታሪክ ግጥምጥሞች አንጻር በወፍ በረር እንመለከታለን። አብራችሁን ቆዩ። Arsenal lead Manchester United by 2 goals to 1. እንደሚታወቀው የዓመት ታሪክ ራሱን የሚደግምበት ዓመት ይመስላል። አርሰናል 2001-2002 የውድድር ዘመን ዋንጫን ከማንሳቱ በፊት 3 ጊዜ ሁለተኛ ሆኖ ጨርሶ ነበር። አርሰናል በ1999-2001 ሲዝን 3 ዓመታትን በሁለተኝነት ከጨረሰ በኋላ ዋንጫውን በማንቸስተር ዩናይትድ ከተነጠቀ በኋላ ቴሪ፣ ዳንኤል ኦነሪ፣ ዴኒስ ቤርካምፕ፣ አሽሊ ኮል፣ ፓትሪክ ቪዬራ እና በግብ ጠባቂነት ዴቪድ ሲማንን በስኳዱ የያዘው የአርሰናል ዊንገር ቡድን በአራተኛው ዓመት ዋንጫ አነሳ። ከዛም አሳክቶት የማያውቀውን ኢንቪንሲብል ቡድን አሳይቶናል። Running at Harman and away from him, and running at Carragher and away from him, still Thierry Henry, fantastic goal! የዓመትም እንግዲህ ከዛ ታሪክ ግጥምጥሞች አንጻር የአርሰናል ታሪክ በድጋሚ የሚጻፍበት ለመሆን ተቃርቧል። አርሰናል ያለፉትን 3 ዓመታት 2 ጊዜ በማንቸስተር ሲቲ፣ ባለፈው የውድድር ዘመን ደግሞ በሊቨርፑል ዋንጫውን ከተነጠቀ በኋላ ወጣትና ልምድ ያካበቱ ተጫዋቾችን በስብስቡ የያዘው የሚኬል አርቴታ ቡድን ከ24 ዓመት በኋላ ታሪካዊን ገድል ሊደግም ጫፍ ላይ ተገኝቷል። ስፔናዊ አርሰናል አሰልጣኝ ሚኬል አርቴታ ምንም እንኳን በአርሰናል የተጫዋችነት ጊዜ ዘመናቸው 2 ጊዜ ኤፍኤ ካፕ ዋንጫን ከማሸነፍ የዘለለ ደማቅ ታሪክ ባይኖራቸውም ዘንድሮ የአርሰናል አሰልጣኝነታቸው ለ4 ዋንጫዎች እየተፋለሙ አዲስ ታሪክ ምዕራፍ ላይ ይገኛሉ። ሚኬል አርቴታ አርሰናል በታሪኩ አሳክቶት የማያውቀውን የአውሮፓ ቻምፒየንስ ሊግ ዋንጫን ጀምሮ ለ22 ዓመታት ማሳካት ያልቻለውን የፕሪሚየር ሊግ ዋንጫ ያሳኩ ዘንድ ብዙ የአርሰናል ደጋፊዎች ምኞት ነው። ሚኬል አርቴታ አርሰናልን ባሰለጠኑባቸው ያለፉት 6 ዓመታት ውስጥ ማሳካት የቻሉት አንድ የኤፍኤ ካፕ ዋንጫ እንደሆነ እናስታውሳለን። ዘንድሮ በአንጻሩ በአውሮፓ ቻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ ዋንጫና በካራባኦ ካፕ ለ4ትዮሽ ድል ተንደርድረዋል። ይህንንም ድርብ ድል ያሳካሉ ተብሎ ይጠበቃል። እንግዲህ ዲክላን ራይስ፣ ቪክቶር ኩሪሽ፣ ቡካዮ ሳካ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ጁሊያን ቲምበር እና ዴቪድ ራያን የያዘው አሁናዊ አርሰናል የ2002ቱን ድል ይደግም ይሆን? አርሰናልና አሰልጣኙ ሚኬል አርቴታ የትኞቹን ዋንጫዎች ያሳኩ ይሆን የሚለው ጥያቄ በዓለም እግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቅና በቅርቡ ምላሽ የሚያገኝ ጉዳይ ነው። ዛይጎል የዩቲዩብ የስፖርት ቻናል ዛሬ አሁናዊ አርሰናል ከታሪክ ግጥምጥሞች አንጻር ለመዳሰስ ሞክሯል። ቻናላችን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ተጋብዘዋል። Saliba the fortress, Rice the king, Arsenal ready to enter the ring.